ሰላም ጤና ይስጥልኝ ቤተሰብ። ዛሬም በጣም ተለቅ ባለ ሐሳብ ተገናኝተናል። ሐሳባችንን እንዴት መቆጣጠር እንችላለን? አቴንሽናችንን በሚፈልጉበት ጉዳዮች ለትምህርት ጥናት በመናደርግበት ጊዜ ሊሆን ይችላል ወይም ደግሞ ጸሎት በመናደርግበት ጊዜ የኛን ትኩረት በሚፈልጉበት ቦታዎች ላይ እንዴት ነው ሐሳባችንን ሙሉ ለሙሉ እዛ ላይ ማስፈር የምንችለው የሚለውን ነገር በሰፊውና በጥልቀት የምንወያይበት ይሆናል። ይህንን ቤተሰብ ሰብስክራይብ በማድረግ ብትቀላቀሉ በጣም ደስ ይለናል። እንዲሁም ቪዲዮን ላይክ በማድረግ እንጀምር። እንግዲህ ዋነኛው ሐሳባችን ሐሳብ መቆጣጠር ወይም ደግሞ አላስፈላጊ የሆኑ ቶቶችን እንዴት ነው ከኛ ማስወገድ የምንችለው? እንዴት ነው ኒውትራል የሆኑ ሐሳቦችን ወደኛ ልናደርግ የምንችለው? ራሳችንን የምንገልጽበት ፒዩር የሆነ ማንነት ያስፈልገናልና እነዛን ነገሮች የምናወጣቸው እንዴት ነው የሚለውን ነገር በደንብ የምናይ ይሆናል። ማለትም መጀመሪያ ሐሳብ በራሱ ምንድን ነው የሚለውን ነገር በምንመለከትበት ሰዓት በዙሪያችን የሚመላለሱ ማለትም አእምሯችን ላይ የሚዞሩ እንደ ምን ልበላችሁ አለ አይደለም ምሳሌው እናንተ ሙሉልኝና ልክ እንደዛ ውስብስብ ነገሮች ናቸው። በቀን ውስጥ ከ60 እስከ 70 ሺህ የሰው ልጅ ሐሳቦችን ያስባል ይባላል። ያስባል ሳይሆን ግን ሐሳብ በሱ ላይ ይዞርበታል ነው መባል ያለበት ብዬ አምናለሁ እንደኔ። ምክንያቱም አልተገነዘብናቸውም፣ አላወቅናቸውም። የኛ ሐሳቦች አይደሉም፣ ፒዩር ከኛ የመጡ አይደሉም። አቅደን አልመን እነዚህ ነገሮች ብለን የምናመጣቸው ሐሳቦች አሉ። ምክንያቱም የሆነ ከሙቪ የመጡ ሐሳቦች ሊሆን ይችላሉ፣ ከአስተዳደጋችን፣ ከማህበረሰቡ ካየነው ወይ ደግሞ ትምህርት ቤት ከገጠሙን ገጠመኞች የተነሱ ነው እነዚህ ሐሳቦች የሚመነጩት። ስለዚህ ፒዩር ሐሳብ ከ60 እስከ 70 ሺህ የሰው ልጅ ሐሳብ ያስባል አንል ሐሳብ በሱ ላይ ይዞርበታል ነው ማለት የምንችለው ብዬ አምናለሁ እንደኔ። ያም ነው ሐሳባችን እንዴት መቆጣጠር እንችላለን ወይም ደግሞ ምንድነው የሚባለው ሐሳብ ባለበት ትኩረት ባለበት በሙሉ ኢነርጂ ይሄዳል ይባላል አይደል? ትኩረት ደግሞ መነሻው ምን ጊዜም ቢሆን ሐሳብ ነው። ከሐሳብ በኋላ ነው ወደ ትኩረት የሚካሄደው። ስለዚህ ትኩረታችን በሄደበት ሁሉ ኢነርጂያችን፣ ጉልበታችን፣ አቅማችን በሙሉ የሚሄድ ከሆነ እንዴት ነው እነዚህን ሐሳቦች መቆጣጠር የምንችለው? እንዴት እነዚህን ሐሳቦች ተቆጣጥረን ወደ ምንፈልገው ደረጃ መድረስ እንችላለን? ማለትም የምንፈልገውን ሐሳብ ብቻ ሆን ብለን አስበን ትኩረት ሰጥተን ኢነርጂያችንን ለዛ ነገር ብቻ እንዴት ኢንቨስት እናደርጋለን የሚለውን ነገር ነው በደንብ በሰፊው ለመወያየት ያሰብኩት። የመጀመሪያውና ዋነኛው ነገር ብዬ የማምነው ሐሳብን ለመቆጣጠር ስታቅዱ የመጀመሪያው ማድረግ ያለባችሁ ነገር ሐሳባችሁ መመልከት። በቀን ውስጥ የምታስቡትን ሐሳብ መመልከት። ለምሳሌ እንበልና ይሄ ሐሳባችሁ ቢሆን እናንተ እዚህ ጋር ናችሁ፣ ተመልካቹ ናችሁ። እናንተ የሆነ ብዙ ጊዜ የሚጠየቅ ጥያቄ አለ አይደል? እናንተ እነማን ናችሁ ስትባሉ አይ እኔ እኮ ኤርሚያስ እባላለሁ፣ እንደዚህ ነው የተማርኩት፣ በዚህ ወጥቼ ቤተሰቦቼ እንደዚህ ናቸው፣ ማስበው ነገር እንደዚህ ነው ምናምን እንላለን። ኖ እናንተ ያደላችሁ። እናንተ ማለት ይሄ ናችሁ አሁን ያላችሁበት። የሰው ልጅ ሁለት አይነት ክፍል አለው አይደለ? ንቁ፣ ድብቁ፣ ኮንሽስ፣ ሰብኮንሽስ የሆነ በአእምሮ የተማረ። ስለዚህ የሰው ልጅ ምንድነው ከተባላችሁ እናንተ እነማን ናችሁ ከተባላችሁ ኮንሽሱ ናችሁ፣ ንቁ ናችሁ። እናንተ አሁን ላይ የምታስቡት ናችሁ። ከ60 እስከ 70 ሺህ ሐሳብ የሚዞርበት ሰብኮንሽስ ክፍላችሁ። ንቁ ሆናችሁ በኮንሽስ አእምሯችሁ ብትመለከቱት ግን እናንተ ማለት ኮንሽስ ናችሁ። ለምሳሌ እስኪ አይታችሁ ከሆነ የሆነን ድርጊት አድርጋችሁት ነገሩን ከፈጸማችሁት በኋላ የሚመጣ ሌላ ክፍል አላችሁ። የጸጸት ክፍል ልትሉት ትችላላችሁ ወይ ምናምን ነገር ማለት። ለምሳሌ አንድ ሰው ፖርኖግራፊ ካየ በኋላ ምንድነው የሚባለው? ያንን ካደረጋችሁ ወይ ካያችሁት በኋላ የሚጸጸት ክፍል አለ። ምንድነው ይሄ የመጣው ካላችሁ እናንተ ያ ናችሁ። ያደረጋችሁት እናንተ አልነበራችሁ። ኮንሽሱ ናችሁ እናንተ። መጀመሪያ ሐሳቡ እንዲታችሁ ናችሁ ማየት ስላልቻላችሁ። ስለዚህ የመጀመሪያው ነገር ምንድነው አልኳችሁ? ሐሳባችሁን ለመቆጣጠር ሐሳባችሁን እንደሌላ ሰው ሆናችሁ መመልከት። ኮንሽስ ትሆናላችሁ። የምታስቡት ሐሳብ ምንድነው የሚለውን ነገር መመልከት፣ ጀስት መመልከት ብቻ። አለመፍረድ፣ ጥሩ ነው አለ ማለት፣ መመልከት ብቻ። ስለዚህ ተነጠላችሁ ማለት ነው። ሁለተኛው ነገር መነጠል። ሐሳባችሁን ለመቆጣጠር የእናንተን ፒዩር ሐሳብ የነጠረ ሐሳባችሁን ለማውጣት መመልከት።
አንደኛው መመልከት፣ ከዛስ መነጠል። እናንተ እነማን ናችሁ? ተመልካቹ ናችሁ። ሐሳቡን የምትመለከቱት ናችሁ እናንተ። ይህንን ነገር መረዳት፣ ከዛ ሐሳቡን ደግሞ ሙሉ ለሙሉ እውነት እንዳልሆነ ማመን። እኔ ብዙ ጊዜ የምላችሁ ነገር አለ አይደል? ሐሳብን በሐሳብ መሟገት ልመዱ እንጂ በፍጹም ሙሉ ሐሳብን አትቀበሉ። ሐሳቡን ተነጥላችሁ እዩት። እናንተ ሐሳቡን እንዳልሆናችሁ ደግሞ ተገንዘቡ። አዌር ሆኑበት። ያኔ ሐሳባችሁ እየደከመ ይመጣል። የእናንተ ፒውር ሐሳብ እየነጠረ ይመጣል። ያኔ ነው ሙሉ ለሙሉ ማንነታችሁን የምታውቁት። የምወደው ነገር ምንድን ነው? የሚያስደስተኝ ነገር ምንድን ነው? የማይመቸኝ ነገር ምንድን ነው? ስሜታችሁ ማድመጥ ትጀምራላችሁ። ምክንያቱም ስሜታችሁ በሙሉ የሚመነጨው ከሐሳባችሁ ነው። ሐሳባችሁ ይጀምራል፣ ከዛ ስሜታችሁ ይመጣል፣ ከዛ በድርጊት ትገልጹታላችሁ ያንን ነገር በሙሉ። ስለዚህ ዲታችሁ ናችሁ ማየት ነው ዋነኛው ነገር። ዲታችሁ ናችሁ እዩት። አትፍረዱበት፣ አትስደቡት። ከኔ ነው እንደ ሐሳብ የወጣው የሚለውን ነገር በቃ አትስጡት። የሆነ ስያሜ አትስጡት፣ ታርጋ አትለጥፉበት። ምንጊዜም ቢሆን ሐሳብና የሰው ልጅ ታርጋ የሚለጠፍበት አይደለም። ከሌ እኮ በጣም ደስተኛ ነው ልትለው አትችልም፣ ምክንያቱም ውስጡን አታውቅም። ላዩን ነው እንትን ያለው። የሰው ልጅ በፍጹም ታርጋ አይለጠፍበትም። ሐሳብም እንደዛው ነው። ኖርማሊዝም ብለህ ትመለከተዋለህ እንጂ ሌላ ነገር እንትን የምትጨምርበት የምታደርግበት ነገር የለም። አሁን ላይ እኮ ወዳችኋለሁ፣ ይመቹኛል፣ አይመቹኝም፣ እጠላችኋለሁ፣ ደስ አይሉኝም ምናምን የምትላቸው ነገሮች በሙሉ የመጡት እኮ ከቤተሰብ የተቀበልካቸው ናቸው። ያንተ የሆነ ነገር የለም። ስለዚህ ያንተ የሆነ ነገር ደግሞ ለማውጣት ከፈለግ ሐሳብህን በደንብ ተመልከት። ሐሳብህን ተመልከት። ዲታችሁን አትፍረድበት፣ አትቸው። ኖርማሊ ጥሩ ነው እንደዚህ ነው ቀጥልበት ምናምን አትበለው። ውስጥ ላይ ነው የምልህ። በኮንሽስ እና በሰብኮንሽስ ማይንድ ላይ ያለውን ልዩነት ላስረዳ ፈልጌ። ኮንሽስ ምንጊዜም ቢሆን ሐሳቦች ላይ ኮንሽስ፣ ከዛ በኋላ ለውጦቹን ታያቸዋል። በአንዴ ኮንሽስ ይኮናል ብዬ አላምንም። ነገር ግን በጊዜ ሂደት ለምሳሌ 2-3 ሐሳብ ዛሬ የምትመለከት ከሆነ ምክንያቱም ትጠፋለህ። አሁን ሐሳቦችን በደንብ እየተመለከት የሆነ ሰዓት በሐሳብ ራስ ጠፍታል። ያንን ነገር ማየት ትችላለህ። ሁሌም እንደተለመደው እንግዲህ በዛሬው ቪዲዮ አትርፋችሁበታል ብዬ አምናለሁ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጣም አመሰግናለሁ እስካሁን ስለተከታተላችሁኝ። ሐሳብን በሐሳብ መሟገት ልመዱ እንጂ በፍጹም ሐሳብን ሙሉ ለሙሉ አትቀበሉ ብዬ አምናለሁ። ሰብስክራይብ፣ ላይክ እንዲሁም ኮሜንት ሴክሽን ላይ ደግሞ ሐሳብ አስተያየታችሁ የምትሞግቱኝ ካለ እዚህ ጋር ትክክል አይደለም፣ እዚህ ጋር ጥሩ ሐሳብ ነው ያነሳው ኦር ደግሞ ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እስካሁን ስለተከታተላችሁ በጣም አመሰግናለሁ። ሻለው